ክርስትና በኢትዮጵያ ምን አሻራ ትቶ እንደነበረ ልናነሳቸው የሚገቡ በርካታ ጉዳዮች አሉ። ሳምንት ፕላን ዝግጅቴ 15 ደቂቃ ያህል የሰጠሁት ከዚህ ትምህርት ምን ትጠብቃላችሁ እና አስተያየት ሰጣችሁ ሁላችሁ የተከበረና ልከኛ አስተያየት ሰጣችሁኛል። ዝግጅቴ እኔም በዛ ታች አስቤዋለሁ። የበለጠ ግን የማሳደድ ስራ ከእሱ ጋር ከሰጣችሁ አስተያየት ጋር ታጥሜ የሚቀጥሉትን ሳምንታት እንቀጥላለን። ጌታ አስተማሪ ስለሆነ እንጸልይ። እናመሰግናለን። በስመ በተሰበሰበ ሁለት ወይም ሶስት በሆነ መካከል አንተ ለምትገኝ ቃል ሰፈረ። ስለዚህ በእርግጠኝነት በመካከላችን ትገኛለህ። ተገኝተህ አስተምረን፣ በጎ የሆነውን ነገር አሳየን። የታሪክ ባለቤት አንተ ስለሆንክ በታሪክ ውስጥ አንተን እንዴት ተገልጠህ እንዳለ ለማየት ወዳለሁ። በተለይም በራሳችን በሆነችው ሀገራችን ኢትዮጵያ ውስጥ ሁሉን አንተ ክብር ይሁን በኢየሱስ ክርስቶስ ያንስ። ክፍል ሁለት መግቢያ ነው ዛሬ ነው። ክፍል ሁለት መግቢያ ወደ ዋና ጉዳይ የሚገባው በሚቀጥለው ሳምንት። ባለፈው ሳምንት ያነሳሁላችሁ መሰረታዊ ነጥቦች እንዳሉ አነሳሁ። ያንን መሰረታዊ ነጥብ ካለኝ ጊዜ አካሄድ አኳያ ለመቀነስ ብዙ ፍላጎት የለኝም። ለማንኛውም ግን ሲሳይ ንጉሱ እንዳለ የምንኖረው ለማን ነው? በሕይወት አለን በስጋ ወይስ ደግሞ በሕይወት እያለን ሳጥን ውስጥ አንግባ እንጂ የተቀበርን ሰዎች ነው? ይህንን ፈትሽ። ሲሳይ እንደገና እንወለድ ያለውን ሰዎች ግን አንዷን አንዷ ብቻ እናገራለን። መቼ ሞታችንን መካድ አይቻልም። አብዛኞቻችን በቁማችን ሞተን ቆይተናል። አሟሟታችን ዘመናዊ ስለሆነ ለራሳችንም አይታወቅንም። ሬሳ ሳጥን ውስጥ ባለመግባታችን ሞታችን አልታወቀንም በማለት ጽፏል። ስለዚህ በሕይወት መኖር ማለት መንቀሳቀስ ብቻ ነው ወይ የሚለውን የሚሽር ጽሑፍ የጻፈው ክርስትና በኢትዮጵያ ውስጥ መስመር ይዞ እንደዘለቀ ለማረጋገጥ እኛም ሕያዋን መሆናችንን ማረጋገጥ እንድንችል ይህን ትምህርት ወደ እናንተ ማድረስ። የሕይወት ባለቤት ወይም ደግሞ ተልእኮ ያለው ሰው ማንነት በእያንዳንዳችን ሕይወት ውስጥ ተደርሶ እንዳለና የሰጠን ቀሪ ዘመን ውጤታማ ሊሆን የሚችልበትን መንገድ ለማሳየት ነው ይህን ትምህርት ወደ እናንተ ይዤ ለመምጣት የፈለጉት። ከዛ በተነሳ የድሮ ሰው ሽማግሌ በእግዚአብሔር ስራ ላይ ትልቁ ኃላፊነት የተወጣውን ሙሴ እንደ ትልቅ አርአያ ሰው ወስጃለሁ። ሙሴ በእግዚአብሔር የተወደደ ሰው ነው። ያ ሰው ለሕዝበ እስራኤል ከሰጣቸው ድንጋጌዎች አንዱ በዘዳግም 32 ቁጥር 7 ላይ የተቀመጠውን ቃል ነው። የእሱን ትንታኔ ባለፈው ሳምንት አንስቼ ስለሆነ ስለነበር አሁን እሱ ላይ ትዛሉ ነበር። ግን ታስታውቁት የሚገባው የሰው ዘመናዊ ነው። ታሪክም ራሱ ይገርም ነው። ከዚህ የተነሳ በብዙ ሺህ ዓመታት በፊት የሆኑ ገጠመኞች፣ የተደረጉ ስህተቶች እንደገና ሊደገሙ የሚችሉበት እድል አላቸው እና ታሪክን በምንማርበት ጊዜ ባለፈው አቶ ቤታቸው እንደጠየቀኝ የትናንቶቹ የተሳሳቱ ስህተት ላለመድገም እድለኞች መሆናችንን ለማረጋገጥ ነው። እንደገና የወንጌል ስርጭት ሁሉ እንደቀጠለ ይቀጥላል። የወንጌል ስርጭታችን አቅጣጫውን እንዴት ሊይዝ ይችላል? በተለይ በቤዛ ወቅት ቤተክርስቲያን የወንጌል ስራችን ሊሳለጥ የሚችልበትን መንገድ ከትናንት ባለታሪኮች ተነስተን እንማራለን እና ስንማር ዘዳግም 32 ቁጥር 7 የሰጠን ትልቁ መመሪያ የድሮውን ዘመን እናስብ። የድሮውን ዘመን አስቡ ካለ እግዚአብሔር ማሰብ ግዴታችን። ክርስትና ዛሬ በ2017 የካቲት 30 አለቀ። የብዙ ሺህ ዓመቶችን ታሪክ ይዞ ወደኋላ የተመለሰ እምነት ነው። ያን እምነትን ለማጥናት ልናውቅ ከሚገቡ ቁም ነገሮች ውስጥ አንዱ የድሮውን ዘመን ማሰብ ነው። ያ የድሮው ዘመን የክርስትና ዕድሜ ዘመን ብቻ ሳይሆን የቀደመውን የብሉይ ኪዳን ዘመንን ሊያካትት ይችላል እና ሙሴ ብቻ ብሎ ተናግሮ አያቆምም። የብዙ ትውልድ ለማመጣት አስበው እና በየትውልዱ የተካሄዱትን ክንውኖች ማስተዋል ለእኛ የተሰጠ ኃላፊነት። ማስተዋል ጥረት የሚጠይቅ፣ ማስተዋል ማገናዘብ የሚጠይቅ፣ ማስተዋል ውሳኔ እንድናደርግ የሚጠይቅ እና ይህ ሰው የብዙ ትውልድንም ዓመታት አስተውሏል
እና ትናንት ፍራንክሊን ግራሃም የሰበከው ወደ ኋላ ተመልሰን የዛሬ 65 ዓመት አባቱ ቢሊ ግራሃም በዚች ምድር ላይ የሰበከው ከነገስታት ጋር የተገናኘበት አካሄድ ምን ነበር? በዛ ውስጥ ተሳስቦ የነበረ ታሪክ ምንድን ነው ብለን የቅርብ ሩቅ የሚባል እንድናይ እድል ይሰጣል። ይህንን ሙሴ ከብዙ ሺህ ዓመታት በፊት ነው የተናገረ። በዛ መረጃ ሲያቀርብ አባትን ጠይቅ ያስታውቀን ማለት ነው። የቅርቡ አባት እኔ ለአራት ልጆች አባት እና በአባትነቴ ለልጆቼ ማስተላለፈው ነገር በወጉ ማስተላለፍ አለማስተላለፍ ነው ቼክ የሚደረግበት ነጥብ። ምክንያቱም የሚጠየቅ አባት ነው። የሚጠየቅ ትናንት እንዴት ነበር ብሎ የሚታስበው አባት ነው። እና በዚህ አባትን ጠይቅ ያስታውቃል ማለት ነው። እና አባቶች የታጠቁ ሰዎች ናቸው። አባቶች ክርስትና እንዲቀጥል እና አቅም እንዲኖር ኃላፊነታቸውን በአግባቡ ሊወጡ እንደሚገባ አሁን በ2000 ዓመት ታሪክ ምሳሌ የሚተነገረ ትናንት ብሎ ይሄ መመሪያ ተሰጥቷል። ያ ብቻ አይደለም። ሽማግሌዎችን ጠይቅ ይነግሩሃል። የትውልድ ሰንሰለትን ነው መሰረት። ሽምግልና ከድል ጋር ይገናኛል። ሽምግልና በተሞክሮ መበልጸግን ያካትታል። ሽምግልና ከእውቀትም ጋር አብሮ የተያያዘ ከመብሰል ጋር አብሮ የተያያዘ። ስለዚህ ታሪክን በምናጠናበት ጊዜ እነዚህ በወጉ ልናጠና እንደሚገባ ባለፈው ቀን ያነሳሁት ለዛሬ እንደሚያግዘን እርግጠኛ ነኝ። ታሪክን ስናጠና በተለይም በኢትዮጵያ ያለው ክርስትና አካሄድ ስናጠና ከፍተኛ ጥንቃቄ ይጠይቃል። ከፍተኛ ጥንቃቄ ቢኒያም ባለፈው ቀን እንደጠየቀው ታሪክን ስንተረጉም በየትኛው ዱካ ላይ ቆመን ነው የሚለውን ማየት ያስፈልጋል። ለመጠንቀቅ ታዲያ ጥሩ መርህ አለኝ። ታሪክ ጸሐፊው ሉቃስ የሄደበትን ፈለግ እንደገና የኛ የኢትዮጵያው የ20ኛው ክፍለ ዘመን ሰው ገብረት ባይተዳይ የሄደበትን ፈለግ መከተል ይችላል። እሱ ያዋጣል። የሉቃስን ነው ማስቀድመው ለአንድ ግለሰብ መጨነቅ ለአንድ ሰው መጽሐፍ ያየሁት በሉቃስ ነው። እርግጥ ዮሐንስን የፍቅር ሰው የተባለው የጻፈላቸው ሰዎች ለብለሰዎች ቢሆንም ይሄኛው የሰጠበት ትኩረት በጣም አስፈላጊ። ክቡር ቴዎፍሎስ ሆይ እኔ በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ የታሪኩን ቅደም ተከተል በጠበቀ ሁኔታ ልጽፍልህ መልካም ነው። ይህንን የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ፣ የያዝነው ነገር እውነተኛ መሆን አለመሆኑን ላስፈትሽ እፈልጋለሁ። ባፕቲስቶች በእግዚአብሔር ቃል ላይ የቆሙ ሰዎች ናቸው የሚለው አንጸባራቂ ቃል በእኛ መስራት ካቆመ የቆየ ወይም ደግሞ እየተንሻፈፈ እየተሰነጠቀ እየተሻረፈ መሆኑ በብዙ የኢትዮጵያ ክርስቲያኖች እየታየ ነው። በዚህ የተነሳ ባፕቲስቶች ብቻ ሳይሆን አጠቃላይ ክርስቲያኖች ሊያስቡበት የሚገባውን ነገር ሉቃስ የዛሬ 2000 ዓመት ነግሮናል። የተማርከው ነገር እውነተኛ መሆኑን እንታቅ። ስለዚህ እምነት አንቀጾቻችን ላይ የሚደረጉ በጣም ፖፑላር የሆኑ ሀሳቦች የሆኑ እነሱ በታሪክ ውስጥ ተፈትሸው ከእግዚአብሔር ቃል ጋር ተጣጥመው መሄዳቸውን በኢትዮጵያዊ አውድ ለማጥናት በፍቃድ ፈለግ ይቻላል እና ይሄ ነገር አሳስቦኝ ስለነበረ ቤተክርስቲያንን ለማስተማር የሄድኩት ከዓመት በፊት ነው። የደም ፋና ስንቶቻችን ጋር ይገባችሁ ታለ እጃችሁን ማየት ንፈልጋል። በአማርኛ ተተርጉሟል። ስንቶቻችሁ የደም ፋና አንባችሁ ጨርሳችሁ? 1 2 3 በባፕቲስቶች መካከል ባለን ቁጥር 3 ሰዎች ብቻ የደም ፋናን አንብበውት እንደማግኘት ትንሽ የሚያስከፋ ነገር ያለ ይመስላል። የራሳችን ታሪክ ስለሆነ ባፕቲስቶች በታሪክ ውስጥ እንዴት ሄደው ነበረ የሚለው የመለሰ ምናልባት ጥሩ መጽሐፍ ስ አቶ ሽብሩ ነው መጽሐፉ የኔ ምን ሰርተን እንለፍ የሚለውን መታሰቢያ ያለ እሳቸው ናቸው ወደ ጌታችን ተሰብስበዋል። እሳቸው መጽሐፍ ውስጥ የደም ፋና የሚነግረን ነገር አለ። እስጢፋኖስ በድንጋይ መወገሩ፣ ማቴዎስ ኢትዮጵያ ውስጥ መታረዱ የሚነግረን ነው። የራሳችን መጽሐፍ ማቴዎስ ኢትዮጵያ ውስጥ ታረደ ነው የሚለው። ማርቆስ ሕይወቱ እስኪያልፍ ድረስ በጎዳና ላይ መጎተቱን ይነግረናል። ሉቃስ መሰቀሉን፣ ጴጥሮስና ስምዖን በመስቀል ላይ አጉል አሰቃቀል መሰቀላቸውን ይነግረናል። እንድርያስ በመስቀል ላይ የፊት መታሰሩን፣ ያዕቆብ አንገቱን ሰይፉን፣ ፊልጶስ በመስቀል ተሰቅሎ በድንጋይ መወገሩን፣ በርተሎሜዎስ በሕይወት ሳለ በእሳት መቃጠሉን፣ ቶማስ በሹል
ብረት ተወጋግቶ መገደሉ፣ ትንሹ ያዕቆብ ከቤተ መቅደስ ተገፍቶ መጣሉ ይነገር። ይሁዳ በቀስት ተወግቶ መሞቱንና ማቲያስ በድንጋይ ተወግቶ መስዋዕቱን እና ጳውሎስ ኋላ ላይ በሰይፍ መቀላቱን የዳዊት ዋና ገጽ 16 ላይ ይነበራል። የዛን ጊዜ የነበረው የደስትና የዱካ አካሄድ ይህን መስዋዕትነት ለመክፈል ያስቻለው እንዴት ነው? አንዳንዶቹ ታሪኮች እነዚህ መጽሐፍ ቅዱስ ውስጥ የምናገኛቸው ከጥቂቶቹ ሰዎች በቀር የተቀረው ትውፊታዊ በሆነ መንገድ በቅብብል ወደኛ የደረሰ። በትምህርቴ ውስጥ ትውፊት ምንድን ነው? ትውፊትን በታሪክ በተለይ ወንጌላውያን እንዴት አስተናግደውታል የሚለውን ሰፋ ያለ ዝግጅት ስለሚኖረኝ በዛ ውስጥ አስተናግድና ለትውፊት አግባብነት ላለው ትውፊት ፊት ብንሰጥ ያዋጣናል የሚል ማጠቃለያ ይችላል። እሱ በጊዜው ነው የምናየው። ለማንኛውም በዚህ በደንብ አስተርጓሚ ኃላፊነት ወስዶ አስተርጉሞ ባሳተመልን መጽሐፍ ውስጥ ይሄ ብቻ አይደለም የምናየው። ብዙ የምናያቸው ቁም ነገሮች ስላሉ ከቤተ መጽሐፍት እንድትጓዙት ይፈልጋል። የመግቢያ የመጀመሪያው ክፍል በዚህ አይነት አቅጣጫ ቢሆን የዛሬው የመግቢያ ሁለተኛ ክፍል ምሳሌ 13:19 ላይ ያተኩራል። የተፈጸመች ፍቃድ ሰውነትን ደስ ታሰኛለች። የተፈጸመች ፍቃድ ሰውነትን ደስ ታሰኛለች። ያለቀ ታሪክ ወደ ትናንት ተመልሰን የምናየው ነገር ህይወታችን፣ አስተሳሰባችን ደስ ሊያሰኝ የሚያስችልበትን መንገድ ከታሪክ አኳያ ንጉሥ ሰለሞን ተናግሯል። የተፈጸመች ፍቃድ ሰውነትን ደስ ታሰኛለች። ይህን ቃል መርጫው የግል ምርጫ ስለተፈጸመ ጉዳይ በድርጊት በታሪክ መስተጋብር ውስጥ ያለውን ነገር ለመፈተሽ የሚረዳ ሆኖ ስላገኙት በዚህ ሂደት መመራመር እንደ ቤሪያ ሰዎች ነገሩ እንዲሆንን ብሎ መጠየቅ በጣም አስፈላጊ ነው። ነገሩ እንዲሆንን ብሎ መጠየቅ ወደኋላ የዛሬ 15 ዓመት መልሳችሁና መካከላችን የተከናወኑ ክንውኖችን ልንገራችሁ። ይህ ለማስተማሪያ አነሳሳይ ነው መናገር ስለሚኖርብኝ የጥንትና የመካከለኛ ቤተክርስቲያን ታሪክ ቅኝት የሚል መጽሐፌ በ2001 የታተመ የቤተክርስቲያን ታሪክ ቅኝት። ይህን መጽሐፍ ግን የዛሬ 15 ዓመት በቤዛ ባፕቲስት ቤተክርስቲያን ያስባል። በቤዛ ባፕቲስት ቤተክርስቲያን ለማስተማር ሲጀምር የተለያዩ ወንድሞች ጠይቀውኛል። ታሪክ መማር ምን ይጠቅማል? የዛሬ 15 ዓመት ጠየቁ ጥያቄ አንተ ወደ ሌላ ወደ መጽሐፍ ቅዱስ ትምህርቶች ገባ ብለን እዚያችን ብንጠቀምን አለበት። የሰጠሁት መልስ ታገሱኝና ቸክሻዊ የሚል እና ትዕግስቱ በጣም ፍሬ ነበር ያፈራል። በአመቱ ሁኔታ ሳይደርስ ለካ ታሪክን ማወቅ ለእኛ መሰረት ጣይ ነው የሚለው እያደገ ሄዶ ያ መጽሐፍ ወደ መጽሐፍነት እንዲቀየር ይህን አስተያየት የሰጠኝ ሰው እርሱ ራሱ መጽሐፍ መሆን አለበት የሚለው ማጠቃለያ የሰጠኝ በአንድ ዓመት ጉዞ ውስጥ እና እግዚአብሔር የተመሰገነ ነው። በጋራ አብረን ሰርተነው መጽሐፉ ታትሞ 9 ጊዜ ታትሞ ለንባብ ነው። አሁን ገበያ ላይ ከዚህ በኋላ ሊታተም የሚችልበት ድምፅ ይመስለኛል። ሲታተም ግን እንደወረደ አይደለም የታተመው፣ እየተሻሻለ የታተመው። መሻሻል ምን አመጣው? መሻሻልን ያመጣው በውስጡ በቀደሙት መጽሐፍት ላይ ሕጸጽ ተገኝቶ ስለነበረ ስህተት ተገኝቶ ስለነበረ ራሱ በጻፍኩት መጽሐፍና ለንባብ ባወጣሁት ውስጥ ሕጸጽ ነበረ። እኔ ታሪክ አስተማሪ ታሪክ ፕሮፌሰር ታሪክ መሆን እንጂ ከስቲቭ ስትራውስ አስተማሪ ወደ ጌታ ከሄደው ቤተክርስቲያን የታሪክ ባለቤት ናት የሚለውን ስላሳመኝ እሱም የታሪክ ስኮላር ስለሆነ ወደዛ አቅጣጫ ብቻ። ስለዚህ በዛ መጽሐፍ ውስጥ 2001 በታተመ ውስጥ ሕጸጽ ተገኝቶ ነበር እና መታረም አለበት። ታሪክ ይታረማል። ሉቃስ በመከረን ምክር ማብራሪያ ያስፈልጋቸው ነገሮች ከውስጥ ተገኝተዋል። ስለዚህ የሚቀጥሉት እትሞች ማብራሪያው በወጉ አካተዋል። መውጣት የተገባው አግባቡ የተጎደለው ነገር ተገኝቷል፣ ወጥቷል። በተለይም ነቢዩ መሐመድን በሚመለከት ያልተረጋገጠ ሰነድ ውስጥ ከትቻለሁ እና የሙስሊም ማህበረሰቡን በትክክል አስቆጥቻለሁ። ከሪስተት ስለነበር አውጥቼዋለሁ። እነዚህ ያደረግኩት አብረን በሰራነው ስራ ነው። አብረን ማካሄዱ ሂደት ነው እና ያ መጽሐፍ ብዙዎች በረከት ሆኖ በብዙ ሺህ ኮፒ ወደ ሰዎች መድረሱ ዛሬ ላይ ለማስተማር ትምህርት ደግሞ አቅም ፈጥሯል።
እሱም ብቻ አይደለም ጽፌ የቀረቡት እስከ 15ኛው ክፍለ ዘመን ያለውን ብቻ ሳይሆን ከ16 እስከ 21ኛው ለመስጠት ደግሞ ታሪክ ያለ የዚሁ መጽሐፍ ሚታት ነው። ያም የቤዛ ባፕቲስት አሻራ አይቶ እንጂ የምስራቅ አፍሪካ ባፕቲስት ቤተክርስቲያን የፒቲሲፒ ፕሮግራም ከፍቶ ነበር እና በዛ ፕሮግራም ውስጥ የዛሬ 10 ዓመት ቤዛ አንድ ክፍል ነበራት። በዛ አንድ ክፍል ብዙ ተማሪዎችን አስተናግዳለች እና ያን ለማስተማር እኔ ደግሞ ጥሩ ነች። በዛ ጊዜ የነበሩ ተሳታፊዎች ለመማር ፈቅደው የመጡ ነበሩ። ከቤዛ መስታወበት የተሰጣቸው የስራና የንባብ ሽፋን በወጉ ሰርተው ይመጡ ነበር። በክፍለ ጊዜው አግባብ የሆነ ቃል ምልልስና ውርክር ነበር። አንዳንዱ ምስክር ጥናት የሚጠይቅ ነበር እና እነዛ ሁሉ ምንም ይዘው መጡ ሁለተኛው መጽሐፍ መጽሐፍ እና እዛ ላይ የተመሰገነ ይሆን እሱም ታትሞ 2-3 ጊዜ በንባብ ወጥቷል። እግዚአብሔር ፈቅድ ወደፊት እንደ አቅም ሁኔታ እሱ ላይ ይሰራል። የዛሬ ዝግጅት 5 ምክንያት በተከታታይ ሳምንት አብረን ስንቆይ አብረን የምንሰራቸው ስራዎች ምናልባት 3ኛው መጽሐፍ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ለማንኛውም ግን ትምህርቴ 5 ግቦችን ብቻ ይይዛል። ከዛ ውስጥ የመጀመሪያው የታሪክ ባለቤት ማን ነው የሚለው መመለስ። ግቤ ብዬ የተነሳሁበት የመጀመሪያ ነጥብ ይሄ ነው። የታሪክ ባለቤት ማን ነው? ለዚህ ጥያቄ ትክክለኛ መልስ መስጠት አንዳንዴ ሳይቻል ይቀራል። የታሪክ ባለቤት ራሳችን ሆነን የምንገኝበት አጋጣሚ ሊፈጠር ስለሚችል፣ ነገር ግን ለዚህ ልንሰጥ የምንችለው መልስ አንድና አንድ ብቻ ነው። የታሪክ ባለቤት ዛሬ የሚሆን ነገር እግዚአብሔር ብቻ ነው። ባለቤት የታሪክ እግዚአብሔር ብቻ ነው። ያው የሆነው እግዚአብሔር እሱ የታሪኩ ወይም የታሪክ አጠቃላይ ባለቤት ነው። ባለቤት የታሪክ ባለቤት እግዚአብሔር አይደለም ብለው የሚሞቱ ዘመናዊ ሰዎች ገጥሞኛል። ከገጠሙ ሰዎች ውስጥ አንዱ እንዳለ ገብረሕይወት ወልዱ። ይህን ምናልባት ዶክተር ሞገስ ሊያቀብች ይሆናል አላውቅም። ግን የተጨነቀ ነፍስ ያለው አንድ ሰው መጽሐፉን በፖስታ ቤት በኩል ላከና ከዚህ ጥፋት አድነን ያለኝ። እኔ ደግሞ ከዚህ ጥፋት ለማዳን አቅም ስላልነበረኝ ያንኑ ለዶክተር ተስፋዬ ሮበሌ እና ለሌሎች በእምነት ላይ ለሚሰሩት ሰጠው። እነሱ ደግሞ አንተው ተውጣው ብለው መልስ ነው። የአንተው ተውጣው መልስ ነው በፊታችን ቆመ ያደረገኝ። እንዳለ ገብረሕይወት ወልዱ ጸረ እግዚአብሔር አቋም ያለው ሰው መጽሐፉ የሚያሳይ በአደባባይ በማስተማር ይህን ጸረ እግዚአብሔር አቋሙ የታወቀ ነው። በመጽሐፉ ውስጥ ከተናገራቸው ነገሮች ውስጥ አንዱን ማንሳት ፈልጋለሁ። ስለ መለኮቶች ቲዎሎጂስ፣ ከጥንታውያን ፓጋንስ፣ ስለ ተረቶች ሚቶሎጂ፣ ስለ መመስረቱ ነው የሚያደርገው። በብዙ ማስረጃ ይላል። በብዙ ማስረጃ ይሄ አሁን የምንማረው ክርስትና ስለ መለኮት የኪዳን አዲስ ኪዳን የምንለው ሁሉም ተረት ነው የሚለው ማጠቃለያ በመጽሐፉ ላይ በጥሩ አደረጃጀት ሰው ሊያምን በሚችል አቅም ሰጥቷል። እግዚአብሔር የታሪክ ባለቤት አይደለም ነው የሚለው። ታሪክም የለውም ነው የሚለው። የካሊፎርኒያ እሳት ከመለኮት በፊት በዋዜማው ያቺ ሴት የተናገረችው ነገር አስታውሳለሁ። ለማንኛውም ይሄ እንዳለ ገብረሕይወት እግዚአብሔር የታሪክ ባለቤት አይደለም። ስለ መለኮታውያን የፈጠሩት የሌለ ትርክት ነው። ስለ መለኮታውያን የፈጠሩት ትርክት ነው ራሱ እግዚአብሔር። የሚገርማችሁ ይህን መጽሐፍ እኔም 11 መጽሐፎቼ ወደ ጌታ የሄዱ ሰዎች መታሰቢያ ያደርጋል። እሱ መታሰቢያ ያደርጓል። ይህን መጽሐፍ ለማን እንዳደረገ ለ10 የተለያዩ ክፍሎች ያደረገው፣ እኔ ግን አንዱን ብቻ ያደረጉት መታሰቢያ ያደረጋቸው ቀዳሚ ሰዎች ስለ መለኮት ምንጩ ስለ ተረት መሆኑን በግልጽ ለሚያስረዱና ለሚያስተምሩ ሰዎች ሊያመለክቱት ይላል መጽሐፉ። ይህን ካለ በኋላ ነው ለሌሎች 9 ክፍሎች የሚያቀርበው እና እንዳለ ገብረሕይወት በዓል ሽሮ የከበረ ጦም ገድፎ የወፈረ የለም የሚለው ጥንታዊ ትርክት ሰው ራሱ በፈለሰፈው ሕግ አምልኮ እስረኛ ስለሆነ በዚህ እምነት የታሰሩትን ማስፈታት ተልእኮዬ ነው። ይህን ተልእኮ የሚያስፈጽሙት ደግሞ ክብር ይገባቸዋል ይላል።
እና ማንኛውም ስለመለኮት ከክርስትና ውጭ ያለው ማለት ማንኛውም ስለመለኮት ቲዮሎጂ መነሻ መሰረቱ ከጥንታውያን ፓጋን ነው። አፈተረት ሆኖ ቀስ በቀስ እውነት መስሎ ቀስ በቀስ በስነ ጽሑፍ ጥራት የተጻፈ መጽሐፍ ነው የሚለው 39 የብሉይ ኪዳን መጽሐፍ ቢሆኑ 27 የአዲስ ኪዳን መጽሐፍት ምን ናቸው? ትርክቶች ናቸው ብሎ ለማስረዳት ጥረት የሚያደርግ ነው። ይሄ ሰው ባለበት እኔ ዝም ብሎ መቀመጥ አልፈልግም። ዘመታችን በተለየ ለእግዚአብሔር ቃል ታማኝ ነን የምንል ይሄ እየተከናወነ ነው። በምድራችን አዲስ አበባ ላይ እየተሰራ ነው። በአማርኛ ተጽፎ በኢትዮጵያ ብዙዎቹ የአማርኛ ቋንቋ ተናጋሪዎች ናቸው። ለእነሱ እንዲደርስ በሆነ መንገድ ተዘጋጅቷል። ታዲያ ለዚህ ሁሉ መሰረቱ ስነ ተረት ስለሆነ ታሪክ አይደለም ይላል። ታሪክ አይደለም ካለ እግዚአብሔር የታሪክ ባለቤት አይደለም ማለቱን አረጋግጧል። እና እሱ ሲናገር ታሪክ ሳይንሳዊ ነውና በእርሱ ላይ መጽናት ግድ ነው። ይህ መስከረም 2005 የታደረው መጽሐፍ እና የሚገርማችሁ ነው። በርካቶች በሱ አስተሳሰብ ተማርከዋል፣ ከሱ ጋር አብረው ቆመዋል፣ ለአስተሳሰቡ ተገዥ ይሆኑ ኋላው የደቀ መዝሙርነት ስራቸውን በመላው ኢትዮጵያ መካከል እያስተናግደዋል። ለሰው የሚመች ትምህርት ስለሆነ እግዚአብሔር ግን ታሪክ ሳይሆን የታሪክ ባለቤት መሆኑን በማጽናት የሰዎችን ውስንነትና ልካቸውን እሱ በመሰረተው ቤተክርስቲያን በክርስቶስ በሆነችው ቤተክርስቲያን በኩል መግለጥ የኃላፊነት ነው እየስላመኩ ነው። ግን ያን ይህን ትምህርት ወደ እናንተ ሳደርስ ዙሪያችንን እሳት ከቦናል። በእሳቱም ውስጥ ይሆናለን እየተቃጠ እያለንበት ቦታ በምናገኛቸው አጓጉል ምግቦች ጥንቃቄ ማድረግ ከወጡ አስፈላጊ በተለይ ወጣቶች ነው። በተለይ ሁላችንን ነው የሚመለከተው መሰረቱ። ሁለተኛው ግቤ የእግዚአብሔር የታሪክ ባለቤትነት ኢትዮጵያን የታሪክ ተጋሪ ያደርጋል። እሺ እግዚአብሔር የታሪክ ባለቤት ነው። እሱ የታሪክ ባለቤት ከሆነ ኢትዮጵያን የእሱ ታሪክ ተጋሪ ሊያደርግ ይችላል ወይም ችሏል? በእርሱ አማካኝነት በእግዚአብሔር ማለት ነው የተሰራ ስራ በዚች ምድር ነበረ ወይ? ይሄን ሞጋች ጥያቄ መመለስ አለ። ይሄን ሞጋች ጥያቄ መመለስ ያስፈልጋል እና በመልሱ የታሪክ ተጋሪ ወይም አብሮ የመስራት እድል የነበራት መሆኑን በዝግጅት መግለጽ ፈልጋለሁ። እግዚአብሔር የታሪክ ባለቤት ሆኖ ግን ታሪክን ሲሰራ ተጋሪዎች እንዲኖሩት አድርገዋል። ተጋሪ ካደረጋቸው ህዝቦች መካከል አንዷ ኢትዮጵያ ናት። ይህ ማረጋገጥ በትምህርት ውስጥ ዋነኛው እና በጥንካሬዋ በምልስነቷ በደላላነቷ ምልስ በመሆኗ ለወንጌል የተሰጣትን እድሎች በመጠቀሟ ዋና ታሪኮች ብቻ እየፈለቀቁ ለማውጣት ጥረት አደርጋለሁ። የታሪክ ጥናት ከሰው ከየውና ጋር የተያያዘ ነው። ታሪክ እና እኔ መነጣጥረች የፖለቲካ ገጽታ በትምህርቴ ውስጥ ሰይፈ እንዳሳሰበኝ አላጋሽሞ ግን ህብረተሰብና እምነት ግን ባልና ሚስት ናቸው። አይነጣጥሩ እና ፈዘዝ እያደረጉ የታሪክ ባለቤት ሆኖ እግዚአብሔርን እያገባ መስመርተት ያስፈልጋል። አይሁድ የሆነ ሰው ወደዚች አገር፣ ወደዚች ዓለም፣ ወደዚህ ክልል እንዴት ሊገኝ ይቻለ? የንግስቲቱን ደግሞ አዛዥ እንዴት ሆነ? በሌላ ጊዜ ሁላችሁ ሰው ስራ ይሆን ግን የአይሁድ ተከታይ ሳይቀር ይህ ሰው ክርስቲያን ከሆነ በኋላ ተመልሶ ክርስትናን ስለ ማስፋፋቱ የሚገልጥልን በጣም ተጨባጭ ሰነድ አናገኝም። ይህንን መዋሸታችን ተጨባጭ ሰነድ አናገኝም። ባይገኝም ትውፊትና ፈተራሪዎች እንደሚዘግቡት ግን በ34ኛው ዓመተ ምህረት ገደማ ይሄ ሰው ወደ ሀገራችን ክርስትናን ሊያመጣ የሚያስችል አቅም ነበረው የሚል ትንታኔ የሚሰጡ የእግዚአብሔር ሰዎች ኖረው ያን ጃንደረባ
ለእሱ ደግሞ ምክንያቱ ጥሩ ነው። ምክንያቱም ሰምተን ክርስትና በጃንደረባው አማካኝነት ኢትዮጵያ ስትተዋወቅ አልቀረችም ወደሚለው ልንሄድ ይችላል። ከምክንያቶቹ ውስጥ አንዱ ታሪኩ መጽሐፍ ቅዱስ ላይ መጽሐፍ ራሱ በመጽሐፍ ቅዱስ ላይ የተጻፈ መነሻ አለ። ሐዋርያት ሥራ ምዕራፍ 8 ላይ ተጽፏል። በጣም ጥሩ ማስረጃ ለጥናት መነሻ ሊሆነን ስለሚችል ፊልጶስን የእግዚአብሔር መንፈስ ከፍቃዱ ውጭ ነጥቆ አልወሰደም። ይህ ሰው ፈልጎ አይደለም። የእግዚአብሔር መንፈስ ቅዱስ ፊልጶስን ነጥቆ ወስዶ ወደዚህ ሰው ጎን አምጥቶታል። ታምራዊ ጉዳይ። ጃንደረባው ደግሞ ያነብ የነበረው ክርስቶስን ማዕከል ያደረገ መጽሐፍ ነው። ኢሳይያስ 53 ክርስቶስን ማዕከል ያደረገ ምዕራፍ እያጠና ግን አልተረዳው። ማብራሪያ የሚፈልጉ ነገሮች እያነበበ ገጥሞታል። ፊልጶስ በገለጻው ጃንደረባው ያነበው የነበረው የማንንም ሳይሆን አሁን የነገርኳችን የኢየሱስ ክርስቶስን የሚመጣውን ኢየሱስ ክርስቶስን የሚገልጥ መሆኑ በጣም ወሳኝ ነው። ያብቻ ጃንደረባው ማመኑን ደግሞ ያለ ተስፋ ነው መረዳቱ ነው የሚያስረዳን። ለምንድን ነው የውሃ ጥምቀትን ከለከለ? ጥምቀት ማን ከለከለ? ያምን ተጠመቀ ከሆነ ምንድን ነው? ይኸው ሰው ራሱ ያመጣው ውሃ ባየ ጊዜ ራሱ ነው። ይሄ ዳግም መወለድ እውነተኛ ምሳሌ፣ እውነተኛ ምልክት ነው እና በራሱ ጠየቀ፣ በፊልጶስ ተጠመቀ። ይህ አስገራሚ የዳግም መወለድ ወይም የመጠራት መለያ እስከሆነ ድረስ ጃንደረባው በአፍህ ብትመሰክር በልብህ ብታምን ይዟልና የተዘራው በዘመኑ በክሩ። በዚህ አይነት መንገድ የዳነ ይሄ ሰው ኢትዮጵያ ውስጥ ገብቶ ዝምታ መለያየ ነው ሊል የሚችልበት ምንም አቅም የለም። ስለዚህ ክርስትና በሱ ጊዜ ወደ ኢትዮጵያ ደርሶ ሊሆን ይችላል የሚለው አያዋጣም። እንዳንድ ሮስ ሊያወጣ ይችላል። በ34 ዓመተ ምህረት ክርስትናው የኢትዮጵያ ተዋውቋል የሚለው ግን ደግሞ ሌላም አለ። ቅድም የደንፋና ላይ ማቴዎስ ምን ሆነ ያለው በኢትዮጵያ ያስተረጎመ መጽሐፍ ማቴዎስ ተሰቀለ ነው፣ እንደተወገረ ነው፣ ታረደ ነው። በኢትዮጵያ ምን ተደረገ የተባለው ታረደ። እሺ ጥሩ አድማጭ እንደሱ ነው መልስ ማን ነበር ያለው? እንደዚህ ታረደ ማን ነበር? ለባክ ራሴ ነው ሽልማት አዘጋጅለታለሁ። እሺ ናቲ ሁለተኛው ሰው ማቴዎስ ከሐዋርያው ማቴዎስ ወደ ኢትዮጵያ ካደረገው ሚስዮናዊ ጉዞ ጋር ወደ ኢትዮጵያ ማቴዎስ ሚስዮናዊ ጉዞ አድርጓል። ወንጌልን ለኢትዮጵያ ያደረሰው ማቴዎስ ነው የሚል ብዙ ጽሑፎች አሉ። በአውሮፓ ማለት በእኛም በኢትዮጵያ ውስጥ ብዙ የተጻፈ እሱ ወንጌልን ሰብኳል፣ ምዕመናኑ ነበሩት የሚል ሰነድ አለ። ማቴዎስ ነደባ በተባለ ስፍራ በሰማዕትነት ማረፉን የሚናገር ሰነድ አግኝቻለሁ። ነደባ ከደብረ ብርሃን 4 ኪሎ ሜትር ራቅ ያለ ቦታ ላይ ያለ ስፍራ ናት። ቃሉ በትክክል ብዬ ካልሆነ የምታውቁት ልታርሙ ትችላለች። ደደባ ደነባ ዘርስ ይሄ ነው አብረው ይሄ ነው የተስተካከለ ነገር የሚሰጥ ጉዳይ ነው። አጣራው ምክንያቱም አንዳንድ ጊዜ ነደባም ሊሆን የሚችልበት ሊሆን ይችላል። የቃላት ምስ ስለሚሆን ማጣራቱ እኔ ደግሞ ነደባ ወይም ነደባ ሊሆን ስለሚችል ትምህርት የተጻፈው አንዳንድ ወገኖች ጋር ትምህርት ሰው ሲነሳ ቸው በትሆኛል በፌስቡክ ገጽ ላይ ግን አነሳዋለሁ። የጻፈውን ጽሁፍ ነው የምፈልገው እንጂ ሰው ሊሆን አይደለም። በጋብርኤል ክብረት በተሰናዳ የቤተክርስቲያን መረጃ መጽሐፍ ውስጥ በማቴዎስ ስም የተሰየመ አንድ ቤተክርስቲያን አለ። እሱ ያዘጋጀው ፕሮፋይል በኢትዮጵያ ያሉትን ቤተክርስቲያናት ቦታቸውን፣ ስፍራቸውን፣ አጠቃላይ ነገሮቻቸውን በፎቶግራፍ አድርጅቶ ያዘጋጀው ትልቅ መጽሐፍ፣ ብዙ ብር የሚያወጣ መጽሐፍ። ስለዚህ ዝግጅት በዚህ ተጠቅሜያለሁ። በማቴዎስ የሚጠራ ቤተክርስቲያን አላገኘሁም።
አላገኘም። ባላገኘም ግን ማቴዎ አንግሊካን ቸርችን ግን አገኘ። የድሮ 4 ኪሎ ባፕቲስት የነበረችው ያለው ቤተክርስቲያን የማቴዎስ ቤተክርስቲያን እና እንግሊዛውያኑ ማቴዎስ በኢትዮጵያ ወንጌልን ሰብኩ እንደነበር ያምናሉ እና ቤተክርስቲያናቸውን ሲሰይሙ በተለይ ኮሎኔል ሳንፎርድ ቤተክርስቲያኑ እንዲኖራቸው እዚህ የነበሩት ቀዳማዊ ሥላሴ ሲፈቅዱ ማቴዎ አንግሊካን ቸርች ማቴዎ ይባል ይገባል። ምክንያቱም የሚለው ከዚህ ጋር ያስተሳስራል። ለማንኛውም የተወሰነ ነገር አለ። ይህ ሰው በኢትዮጵያ ሊታረድ ከተጻፉት ውስጥ ሩፋኖስ የተባለ የታሪክ ጸሐፊ የማቴዎስ ነገር እንዳይገለጽ አንዳንድ መንፈሳውያን ሰዎች ይፈልጋሉ፣ እንዳይገለጽ ይፈልጋሉ። ምክንያታቸው ደግሞ ኢትዮጵያ ነፍሰ ገዳይ እንዳልሆነች ለማረጋገጥ ወይም አርዳለች የሚለው ነገር በታሪኳ ላይ ስሟን ስለሚያጠፋ የማቴዎስ ጉዳይ መነሳት የለበትም ይላሉ እና ቅዱስ ሕዝብ የማይገድል ሕዝብ መናፍቃንን የማያሳድድ ሕይወታቸውን የማያሳልፍ ስለሆነ ማቴዎስን የሚያህል ሰው ኢትዮጵያ ገደለች ከተባለ በክፉ መነሳት ስለሚኖር በሚል የማቴዎስ ታሪክ ተድበስብሶ ቀርቷል የሚሉ ጸሐፍት ገጥመውኛል። ለማንኛውም ከጌታ ሐዋርያት መካከል ማቴዎስ ኢየሱስ ክርስቶስን በኢትዮጵያ በማስተዋወቅ ተጠሪ ወይም ተመልካች ነው። አንድ ሰው አንድ መረጃ ሆኖ ተነሱ በተገኘው ፍንጭ የመድበስበሱ ምክንያት ቅድም ያልኳቸው ሊሆን ይችላል። ለማን ነው በጃንደረባ በኩል ክርስትና ወደ ኢትዮጵያ በማቴዎስ በኩል ክርስትና ወደ ኢትዮጵያ ደርሰው የሚለው ተነሽ ብዙ የተጻፈለት ግን የአራተኛው ክፍለ ዘመን በአራተኛው ክፍለ ዘመን ክርስትና በኢትዮጵያ ተገለጠ ወይም ተስፋፋ የሚለው በብዙ መረጃዎች ይደገፋል። እነዛን ሻርፓቸው እነሱ የራሳቸውን ስራዎች ሰርተዋል። ምን ነበረ በአራተኛው ክፍለ ዘመን የተከናወነ? በዚህ ጉዳይ ላይ የብርሃኑ አበጋዝ ትንታኔ የወንድያ የመጽሐፍ ትንታኔ የተታታረ እና የሚቀርበው ትረካ አሻሚነት በሌለው መንገድ እውነቱን የሚገልጽ ነው። እንድታውቁ አንዱ አረንገጽ ብቻ እናገራለን። በሰሜን ኢትዮጵያ የተከናወነውን ጉዳይ ሜርቅያስ የተባለ አንድ የግሪክ ሰው ወይም ነጋዴ ከሁለት ልጆቹ ጋር ለንግድ በጀልባ በህንድ በኩል አድርጎ ወደ አዶሊስ ወደብ ደረሰ። በአካባቢው የነበሩ ወታደሮች አባትየውን ገድለው ሁለቱ ልጆች ማርከው ለንጉሱ አልአሜዳ አስረከቧቸው። ይህ በብዙ ጸሐፍት የተረጋገጠ የታሪክ መገለጫ አስረከቧቸው። ንጉሱም ልጆቹን በፍቅር ተቀብሎ ከራሱ ልጆች ጋር በካህኑ አንበረም ስር እንዲተዳደሩ አደረገ። አንበረም ካህኑ ያን ካህኑ በሱ ስር እንዲተዳደሩ አደረገ። ከዚያ ቋንቋና ሃይማኖት እያጠኑ እንዲያድጉ አደረጋቸው። ከፍ ሲል ኤዲሲየስ ከሁለቱ ሰዎች ማለት ነው። ኤዲሲየስ የግቢ አዛዥ ሆኖ ሲሾም ፍሬምናጥስ የቤተ መንግስቱ የጽሕፈት ክፍልና የንጉሱ ልጆች አስተማሪ በመሆን እንዲያገለግል አደረገ። ይህ በብዙ ታሪክ ጸሐፊዎች እሽታ ነው። እነዚህ ልጆች አባታቸው ተገድለው የተረፉት በንጉሱ ቤተሰብ ውስጥ የወሰዱት ኃላፊነት ንጉሱ በሞተ ጊዜ ሚስቱ ንግስት ሶፊያ ፍሬምናጥስንና ኤዲሲየስን ወደ ሀገራቸው ትተዋት እንዳይመልሱ ይልቅስ ልጆቿን የእሷን ሁለት ወንድ ልጆች ኢዛናና ሳይዛናን መንግስት ማስተዳደር የሚችሉበት አቅም ላይ እስኪደርሱ እንዲያግዟት ጠየቀቻቸው። መሄድ ይችላሉ፣ ግን ልጆቹ ገና ላይ እንዲያግዟት ጠየቀቻቸው። እነሱም ኃላፊነታቸውን ተወጥተው ሲጨርሱ ኤዲሲየስ ሲድራከስ ተብሎ ይጠራል። ኤዲሲየስ ወደ ሀገሩ ጢሮስ ተመለሰ። ፍሬምናጥስ ክርስትና ለሁለቱ ልጆች ቀድሞ እያስተማረ አሳድጓቸው ስለነበር የበለጠ ክርስትናን ለማስፋፋት በማሰብ ወደ ሀገሩ ከመመለስ ወንድሙ መንፈሳዊ አባት ለማሾም ግብፅ አሌክሳንድሪያን ዘልቀው ረዥም ነው ቪዲዮ ስታት ለመናስተውታላችሁ እያስባለሁ። ወደ አሌክሳንድሪያ ታሪካችን ከግብፅ ጋር የተገናኘበት ጠዋት ያለ ነው።
በአራተኛው ክፍለ ዘመን ወቅቱ በዛ ጊዜ የነበረው ወቅት የኒቅያ ጉባኤ የሚካሄድበት ነው። እኛ ስለ ኒቅያ ጉባኤ በጣም እውቀት አለን። መቼ ነበር የተካሄደው? የኒቅያ ጉባኤ በስንት ዓመት ነው? 325 በዛ ጊዜ በሚካሄድበት ጊዜ የደረሰው ሲደርስ በጊዜው የነበረው አባት አትናቴዎስ ነው። አትናቴዎስ ግን ወደ ኒቅያ የዘለቀበት ጊዜ ስለነበር የኒቅያ ጉባኤ የሄደው ይህ ሰው እሱ ማግኘት አልቻለም። ስለዚህ 3 ዓመት እዛው አሌክሳንድሪያ ተጠበቀ። ከ3 ዓመት በኋላ በ328 ነው የተገለጡት እና ለአትናቴዎስ የሆነው ሁሉ ነግሮታል። ከነገረው ውስጥ ክርስትና ቦታ እያገኘ ነው ብሎታል። የኖሩ ሰዎች እንዳሉ ነግሮታል። የኖሩ ልጆች በክርስትና ሕይወት ውስጥ እንዳሉ አሳውቆት ከአንተ የተሻለ የአትናቴዎስ መልስ መንፈሳዊ አባት ላክልን ላለው ጥያቄ የእሱ መልስ ከአንተ የተሻለ የሕዝቡን ቋንቋና ባህል የተረዳ የለምና አንተን ሾሜ ያለው ነው። በጊዜ የነበረውን ቋንቋ ተምረው የጊዜውን ባህል ተረድተው ስለነበር አንተን ሾሜ ያለው ማለት ነው የላከው። ሲልከው አባ ሰላማ ከሳቴ ብርሃን የሚል ስምን ይዞ የተመለሰ ትርጉሙ የሰላም አባት የብርሃን ፈንጣቂ። በዚህ የተለያዩ ተቋሞች ኢትዮጵያ ውስጥ አሉ። ከሳቴ ሰላም ከሳቴ ብርሃን ወይም አባ ሰላማ ከሳቴ ብርሃን የሚባሉ ኮሌጆች አሉ። ትግራይ በነበረ ጊዜ መቀሌ የነበረው ትልቁ መንፈሳዊ ኮሌጅ በዚህ የሚጠራ ነው እና በዛ ጊዜ እንደምንም ገብቼ አሁን ሚቲንግ ለላይብረሪ ሰጥቻለሁ። የዛ ጊዜ ማትሪክ ለመፈተን ተመልሼ በሄዱ ጊዜ ወደ ኢትዮጵያ ሲመለስ የክርስትናን ባህሪያትና የወንጌልን ሚስጥር የማስፋፋት ማንዴቱ በእጁ ስላለ ትልቅ ስራን ሰርቶ እንዳገለገለ ወንድያሌ በመከራ ውስጥ ያቆለች ክርስቲያን በሚለው ገጽ ላይ ብዙ ጽፎ ልታገኛቸው ባጭሩ ኢዛናና ሳይዛናን ወንጌል ሰብኮ አጥምቆ ስማቸውንም አብርሃም አበራለት፣ አብርሃም አይደለም ያሉት፣ አብርሃም አበራለት፣ አጽባ አነጋለት በማለት ሰየማቸው። በወቅቱ የብሉይ ኪዳን ካህን የነበረውን አንበረምን አጥምቆ በአዲስ ኪዳን የክህነት አገልግሎት ሾመው። በአዲስ ኪዳን የክህነት አገልግሎት ነው። ስለዚህ ክርስትና በኢትዮጵያ እግዚአብሔር ተጋሪ ሆና እንድትቀጥል በራሱ መለኮታዊ እቅድ ውስጥ ስለነበር ለኢትዮጵያ በዚህ አይነት መምሪያ እንዲደርስ ሆኗል። ይህንን በብዙ ማስረጃዎች እና ያመጣውን የ1600 ታሪክ ወደኋላ ተመልሰን ወይም የ2000 ዓመት ታሪክ ወደኋላ እስከተመለሰ ሄደን ኢትዮጵያ ውስጥ ያሉ ዋና ድርጊቶችን ብቻ የምናነሳበት ዝግጅት ይኖረኛል። 5 ግቦች ነው ያሉ። ከግቦቼ ግብ 1ን አንሳው፣ ግብ 2ን አንሳው፣ 3ን ለሚቀጥለው ሳምንት ተዋቸው። እስካሁን አንሳውላችሁ አስተያየትና ጥያቄ ብታነሱ በመግቢያ ላይ እንዳልኩት ባለፈው ሳምንት ከዚህ ትምህርት ትጠብቃላችሁ ላሉት የሰጣችሁ ምላሾች ለዝግጅት በጣም ረድተውናል። በተለይ ዱኒያ ያነሳልኝ ፎከስ የሚደረግ ገደቡ ክልሉ የት ጋር ነው የሚለውን ሰርቻለሁ። ሰፊ ዝግጅት አይደለም ማለት ነው። በጣም የተመረጡና በተወሰኑ ዘመኖች ላይ ብቻ ያተኮረ ኢትዮጵያ ከክርስትና ያላትን የሚመስል ጥያቄና ሀሳብ ካላችሁ ማለት ጥቂት ደቂቃ